ፓስተር ትዝታው ሳሙኤልን በማስመልከት ክስ እንደተመሰረተበት የወጡት መረጃዎች ያሳያሉ። እንግዲህ እንደምታወቀው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአመታት ማለት ከተወሰኑ አመታት በፊት በርካቶቹ መውጣታቸው የሚታወስ ነው። በተለይ በትላልቅ ደረጃ አገልግሎት ላይ የነበሩት በአንድ ወቅት ነበረ የወጡት። ከነዛ መካከልም አንዱ ትዝታው ሳሙኤል ነው። በጋሻው ዘርፌ በጋሻው እንግዲህ እንደምታወቀው በኦርቶዶክስ ተዋሕዶ እምነት ቤተክርስቲያን በዋናነት በሰዓቱ እንደ አይን ብሌን የምታይ ሰባኪ እንደነበረ ጭምርም በርካቶች ዝማሬም ላይ በድምፁ በርካቶችን የሚያውቁት ሁኔታም የተፈጠረበትም ነው። አልፎም በጋሻው በስብከቶቹ ከኦርቶዶክስ እምነት ባሻገርም ሌላ እምነት ተከታዮችም ሲያደምጡ እንደነበረ ጭምርም በጋሻው የቃል አገላለጡ ልዩ እንደነበረ ጭምርም ነው በርካቶቹም ሲገልጹ የነበሩት። ዘርፌ ከበደ እንደምትታወቀው ደግሞ እሷ በዝማሬዎቿ በድምጾቿ በጣም በሚገርም ሁኔታ የምዘምራቸው ዝማሬዎች እጅግ አስገራሚና በርካቶቹም እንደተባረኩ ጭምርም ነው ሲገለጽ የነበረው። ዘርፌ ከበደ በሰዓቱ ከኦርቶዶክስ እምነት ባሻገርም ፕሮቴስታንት እምነት ተከታዮችም የእሷን ዝማሬዎች ሲሰሙ እንደነበረ ጭምርም ነው። በጣም የሚገርም መልእክት አለው በማለትም በርካቶቹም እንደተባረኩበት ጭምርም ነው። እነዚህ እና አልፎም ደግሞ ብዙ በስር ያሉት የተለያዩ አገልጋዮች አንድ ወቅት ነበር አንድ ላይ ከኦርቶዶክስ እምነት ቤተክርስቲያን በመውጣት ታድሶ የመባል እንግዲህ ኦርቶዶክስ መታደስ አለባት በማለትም ከኦርቶዶክስ አልወጣንም ታድሶ የሚለውን አዲስ አቋቁመናል በማለት መውጣታቸው የምታወስ ነው። ከወጡት መካከልም በርካቶች ናቸው። እንግዲህ እነዚህ በጣም በህዝብ ዘንድ በጣም በከፍተኛ ሁኔታ ታዋቂ የሆኑት ሰዎች ናቸው። እነዚህ ሶስቱ በተለይ ማለት ነው። እንግዲህ ትዝታው ሳሙኤል ከሀገር መውጣቱ የምታወስ ነው። ለረጅም ዓመታት ማለት ይቻላል ኢትዮጵያ ውስጥ በአገልግሎት ከቆየ በኋላ ወደ ውጭ ሀገር መሄዱ የምታወቁ ነው። ሳለ ትዝታው ሳሙኤል በማህበራዊ ሚዲያ ላይ እንግዲህ እንደምታወቀው ስብከቶችን ትምህርቶችን ሲሰጥ የነበረ ፓስተር ነው። ፓስተርነትንም ኋላ እንዳገኘ ጭምርም እዛው ለፓስተርነት ደረጃ መብቃቱን ተከትሎ ፓስተር እንደሆነም ነው የወጡት መረጃዎች የሚያሳዩት። ትዝታው ሳሙኤል ታዲያ በማህበራዊ ሚዲያ ላይ በዩቲዩብ ቻናል ላይ እንግዲህ ከ5000 በላይ ወይም ማለት አንድ ሰው ክስ የሚመሰረትበት 5000 በላይ ተከታይ ማህበራዊ ሚዲያ ላይ ባለው እዛ ላይ የተወሰኑ ቪዲዮዎችን ሲያቀርብ ትችትን በማስመልከት ይሁን ምንም ይሁን ብቻ ሰው የሚቃወመውን ሰው ተበድያለሁ ያለውን ክስ መመስረት እንደሚችል ጭምርም ነው። ምክንያቱም ያ ግለሰብ ለዛ ሚዲያ ተጠያቂ እንደሆነ ጭምርም በህግ አንጻር እንደሆነ ጭምርም ነው መረጃዎች የወጡት የሚያሳዩትም። ለዚህም ነው እስኪ ኦርቶዶክስ ተዋሕዶ ቤተክርስቲያን በደል አድርሶብኛል በማለትም ነው የከሰሰችው። በከፍተኛ ሁኔታ የሃይማኖት አባቶች ላይ በከፍተኛ ሁኔታ የሃይማኖት አባቶች እንግዲህ ስድብ ደርሶብናል በማለትም ነው ክስ የመሰረቱት። ክሱ ምንድነው ምለው ዙሪያ በዋናነት በርካቶቹም የጠየቁት ክሱን በማስመልከትም ነው። ክሱ ምን እንደሚል እስኪ የምናየውናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአቶ ትዝታው ሳሙኤል ላይ ነው ክስ የመሰረተው። መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የህግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መስርቷል። የቤተ ክርስቲያናችን ህግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ወይም ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ በመሳደብና የሚመናኑን ስሜት ለመንካት ብሎም በአገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ ዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍት
ደውያን መጻሕፍት ናቸው፣ መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምትታወቅ ክብራቸውንና የምትዘክራቸውን ቅዱሳን አባቶችንና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርቶበታል። መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። ትዝታው ሳሙኤል ላይ እንግዲህ ቤተክርስቲያኒቱ የመሰረተችው ክስን በማስመልከትም እንግዲህ ይህን ይመስላል ማለት ነው። ትዝታው ሳሙኤል ምንድነው የተፈጠረው በሚሉ ዙሪያ ነው። አንዳንዶቹ እንግዲህ እያሉ ያሉት አገልግሎት አንዳንድ ሰው ወንጌል ሲሰብክ ሌላ ሃይማኖትን ባከበረ መልኩ መሆን እንዳለበት ጀምረም ነው። ምክንያቱም ከዚህ በፊት እንግዲህ አባቶቻችን ወንጌል ሲሰብኩ እውነታውን ይዘው ሲንቀሳቀሱም የተለያዩ እምነት ተከታዮች ወደ ክርስትና ሲመጡ ሌላውን እምነት እየተቹና እየተሳደቡ ሳይሆን ቀጥታ መጽሐፍ ቅዱስ ላይ ብቻ ያለውን ቃል መናገሩ ብቻ ነው። ኢገሌ እንዲህ ነው፣ ኢገሌ የሚከተለው ሃይማኖት እንዲህ ነው ማለቱ ተገቢ እንዳልሆነም በርካቶቹም ሲገልጹ እንደነበረ ጀምረም ነው። ትዝታው ሳሙኤል እንግዲህ ክስ የተመሰረተበትስ እሱ ላይ ብቻ ነው ወይ ክሱ የምስራው ብሎም ሀሳባቸውን ያነሱታሉ። እዚህ ሆኖ ጴንጤን መናፊቃን ብሎ የምሳደቡት አሉ። እንዲሁም ደግሞ ሙስሊሞችን የምሳደቡት፣ ሙስሊም ሆኖ ደግሞ ክርስቲያንን የምሳደብ እንደ ልቡ በምንቀሳቀስበት ሰዓት ላይ እንዴት ነው ትዝታው ሳሙኤል ላይ ይህ ህግ ሊሰራ የሚቻለው? እንዴት ነው ትዝታ ሳሙኤል ላይ ትኩረት የተደረገው? የተለየ ጥላቻ አለ ወይ? በማለትም ሀሳባቸውን የሚያነሱትም አያሌ ቁጥር ያላቸው ናቸው። እንግዲህ ትዝታው ሳሙኤል ከረጅም ጊዜያት በኋላ ነው ከውጭ ሀገር ወደ ሀገር ቤት የመጣው። ምስሉ ላይ እንግዲህ የወጡት መረጃዎች የሚያሳዩት ከቤተሰቦቹ ከልጆቹ ጋር እንደመጡ ነው የሚያሳዩት መረጃዎች የሚያሳዩት። ከዛ ወደ ኢትዮጵያ እንደመጡና ቸርች ውስጥም አገልግሎት እንዳላቸው ጭምርም በተለይ ከረጅም ዓመታት ቆይታ በኋላ ወንድምና እህቱን በጋሻውንና ዘርፍን እንዳገኛቸው ጭምርም ከረጅም ጊዜ ቆይታ በኋላ ነበር የተገናኙት። በናፍቆት በከፍተኛ ሁኔታ እንደተገናኙ ጭምርም ነው የወጡት መረጃዎች የሚያሳዩት። ታዲያ ትዝታው ሳሙኤል ከመጣ በኋላ በርካቶቹም ማህበራዊ ሚዲያ ላይ ለምን አይታሰርም፣ ለምን አይያዝም በማለትም ጥያቄዎቻቸውን ሲያቀርቡ እንደነበረ ጭምርም ነው። ምክንያቱም ቤተክርስቲያኒቱ ምናልባት ያን ተከትለው ያን ጫና ተከትላ ክስ ሳትመሰርት እንዳልቀረች ጭምርም ነው የወጡት መረጃዎችም የሚያሳዩት። ታዲያ ህጉ ከሰራ ሁሉም ላይ እንጂ መስራት ያለበት ትዝታው ሳሙኤል ላይ ብቻ ነው በማለትም ነው በርካቶቹም ደግሞ ሀሳባቸውን እየገለጹ ያሉት። ለማንኛውም ወንጌል ሲሰበክ የሌላውን ሃይማኖት ባከበረ መልኩና በተለይ መጽሐፍ ቅዱስ ላይ ያለውን ብቻ ቃል ለትውልድ መስበክ እንደሚያስፈልግ ጭምርም ነው። ጌታ በሚጠራው መልኩ ሰውን ከሲኦል የምናጠቅበት የራሱ መንገድ ስላለው፣ ከሲኦል መንገድ የሚያተርፍበት የራሱ መንገድ ስላለው የገላ ሃይማኖት እንዲህ ነው ስለተባለ ብቻ ትውልዱ ይድናል ማለትም ከባድ እንደሆነም ነው አንዳንዶቹ ሀሳባቸውን የገለጹ ያሉት። ወንጌል ለመስበክ የሌላውን መተቸት እንደማያስፈልግ መጽሐፍ ቅዱስ ላይ የተጻፈው በቂ ነው፣ ያ መጽሐፍ ቅዱስ ለትውልድ በቂ እንደሆነ ጭምርም ሀሳባቸውን ያነሱትም እንዳልጠፉ ጭምርም ነው የአደባባይ መረጃዎች የሚያሳዩት ማለት ነው። ትዝታው ሳሙኤልን በማስመልከት ክስ እንደተመሰረተበት እንጂ እስካሁን ድረስ የደረሱን መረጃዎች የሚያሳዩት ትዝታው ሳሙኤል በፖሊስ ቁጥጥር ስር አይዋል እስካሁን ድረስ የደረሱን መረጃዎች የሉም። እንግዲህ ያን አዳዲስ መረጃዎች ካሉ ተከታትለን ለእናንተ የምናቀርብላችሁናል። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር። ይህ ሌላኛው ቻናሌ ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።